የእግዚአብሔርን ቃል እያነበብን አብዛኞቻችን ካነበብን በኋላ ያንን ቃል በቃላችን ማወቅና ማስታወስ አንችልም። ይሄ ችግር አብዛኛው ሰው ላይ ይስተዋል። ይሄ ነገር ከምን የመጣ ነው? እንዴትስ መፍታት እንችላለን? የሚለውን ነገር በዚህ ቪዲዮ ላይ ይዤላችሁ ቀርቤያለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁኝ እንድትሆኑ አሳስባችኋለሁ። ሼር ማድረግ እንኳን ባትችሉ ላይክ ማድረጋችሁን እንዳትረሱ። የዚህ ዩቲዩብ ቤተሰብ ያልሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ለማታውቁኝ እኔ አገልጋይ ፊልሞን እባላለሁ። ቀጥታ ወደ ትምህርቱ እንገባለን። ሰላም ቅዱሳን እንዴት ናችሁ? ሁሉ መልካም? እኔም ባለቤቴም በኔ ዙሪያ ያሉ ቤተሰቦቼ ሁሉ ሰላም ናቸው። እናንተም ጋር መልካም እንደሆነ አምናለሁ። ክብር ለኢየሱስ ይሁን። መጽሐፍ ቅዱስን አነባለሁ፣ ግን ለምንድን ነው ምረሳው? ማስታወስ ያቅተኛል። ከሰዎች ጋር ስወያይ ቃል በቃል ትዝ አይለኝም። ሐሳቡ ብቻ ነው ማስታወሰውና ቃሉን ማስታወስ ፈልጋለሁ። በሙላት ቃሉ በእኔ ውስጥ እንዲኖር ፈልጋለሁ ብሎ ብዙ ሰው ይጠይቃል። ቆላስይስ 3:16 ላይ ሲናገር እንደዚህ ይላል፣ የእግዚአብሔር ቃል በሙላት ይኑርባችሁ ይላል። ክብር ለኢየሱስ ይሁን። አንደኛ ጴጥሮስ ምዕራፍ 3 ቁጥር 15 ላይ ሲናገር ደግሞ እንደዚህ ይላል፣ በእናንተ ስላለ ተስፋ ምክንያትን ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ፣ ነገር ግን በየዋህነትና በፍርሃት ይሁን። ስለዚህ ሰዎች እናንተ ጋር ያለው ተስፋ ምንድን ነው? እንዴት ያንን ነገር ልታስረዳኝ ትችላለህ ብለው ሲጠይቋችሁ ለዛ ነገር መልስ ሊኖራችሁ ያስፈልጋል ማለት ነው። ለዛ ነገር መልስ እንዲኖራችሁ ደግሞ ሁል ጊዜ የተዘጋጃችሁ መሆን አለባችሁ። ከዚህ ባለፈ ደግሞ መንፈሳዊ ዓለም ላይ የምትዋጉበት ትልቅ መሳሪያችሁ ነው። ኤፌሶን ምዕራፍ 6 ቁጥር 17 ላይ ሲናገር እንደዚህ ይላል፣ የመዳንን ራስ ቁር የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው ይላል። እዚህኛው ዓለም ላይ ይሄኛው የእግዚአብሔር ቃል ፊደል ሊመስላችሁ ይችላል። መንፈሳዊ ዓለም ላይ ግን ሲታይ ፊደል አይደለም፣ ሰይፍ ሆኖ ነው የሚገለጠው። ለዛ ነው ዮሐንስ ራእይ ላይ አይታችሁ ከሆነ ኢየሱስን ዮሐንስ አየሁት ሲል እንደዚህ አለ፣ ከአፉ ስለታም ሰይፍ ይወጣ ነበር አለ። መንፈሳዊ ዓለም ላይ ስታዩ የእግዚአብሔር ቃል ሰይፍ ሆኖ ነው የሚታያችሁ። ስለዚህ ጨለማውም እናንተን ሲያይ የእግዚአብሔርን ቃል የተሞላችሁ ከሆነ እጃችሁ ላይ ሰይፍ ይመለከታል። የእግዚአብሔር ቃል ግን ከሌለባችሁ እጃችሁ ላይ ሰይፍ አይኖርም ማለት ነው። እሺ፣ የመጀመሪያው ችግራችን የእግዚአብሔርን ቃል አንብበን የምንረሳበት የቱ ጋር እንዳለ ምን እንደሚል የምንረሳበት ምክንያት ምንድነው ካላችሁ የተፈጥሮ ጉዳይ። የአንዳንዶቻችን ተፈጥሮ መሸምደድ የምንችል ሰዎች ነው። አንዳንድ ሰዎች ደግሞ መሸምደድ የሚባለው ነገር በጭራሽ አይመጣላቸውም፣ አይችሉትም። አሁን ለምሳሌ እኔ በተፈጥሮዬ የምሸመድድ ሰው ነኝ። በጣም ሕፃን ሆኜ ትምህርት ቤት ስማር እያንዳንዱን ከመሸምደድ የተነሳ ፉል ስቶፕ የሚባለውን ፓርት እንኳን ሳይቀር አስታውሳለሁ። ከዛም በኋላ መጽሐፍ ቅዱስም ሳነብ በተፈጥሮዬ እንደዚህ አይነት አቅም ስለነበረኝ ብዙ ፓርቶችን ካነበብኳቸው በኋላ ሸምድጄ ይዛቸዋል። አብዛኛውን ጊዜ ሳስተምር በቃሌ ነው የምናገረው የእግዚአብሔርን ቃል። አንዳንድ ማቃቸው ሰዎች ደግሞ አሉ መሸምደድ የሚባለው ነገር ጋር በጣም የሚከብዳቸው፣ ያነባሉ ፈጽሞ አያስታውሱትም። የሆነ ግማሹን ነገር ያስታውሱታል፣ ሙሉ ቃሉን ግን ማስታወስ አይችሉም። የአብዛኛው ሰው ችግር ይሄ ሊሆን ይችላል። ይህንን ችግር በሁለት መንገድ መፍታት እንችላለን። የመጀመሪያው ነገር ምንድነው ካላችሁኝ መንፈስ ቅዱስ እንዲረዳን መጸለይ። እግዚአብሔር አባት ሆይ በተፈጥሮዬ እንደዚህ አይነት ሰው አይደለሁም፣ ነገር ግን ይህንን አቅም እንድሰጠኝ ፈልጋለሁ። መንፈስ ነገሮችን እንዳስታውስ ያነበብኩትን የእግዚአብሔርን ቃል እንዳስታውስ እንዲረዳኝ ፈልጋለሁ ብላችሁ ብትጠይቁ መንፈስ ቅዱስን ያስታውሳችኋል ማለት ነው። ለምን ካላችሁ መጽሐፍ ቅዱስ ሲናገር ምን ይላል? እኔም የነገርኳችሁን ያሳስባችኋል ብሎ ስለ መንፈስ ቅዱስ ኢየሱስ ተናግሯል። ስለዚህ ያነበባችሁትን ያጠናችሁትን የእግዚአብሔርን ቃል ማስታወስ ይችላል መንፈስ ቅዱስ ማለት ነው። ለዛ ነው ኢየሱስ እንደዚህ አለ፣ በሸንጎ ፊት ስትቆሙ ምን እመልሳለሁ ብላችሁ አትጨነቁ፣ በእናንተ ውስጥ የሚናገረው የእግዚአብሔር መንፈስ ነው ብሎ ተናገረ። ይሄ ግን ምንድነው ካላችሁኝ ኦልሬዲ ያነበቡት የተሞሉት የእግዚአብሔር ቃል አለ። ስለዚህ ከዛ ነገር ውስጥ መንፈስ ቅዱስ ነገሮችን ያቀብላቸዋል፣ ሐሳብን ይሰጣቸዋል፣ ይናገራቸዋል ማለት ነው። ከዛ ነው እነ ጴጥሮስ በሸንጎ ፊት ሲቆሙ መንፈስ ቅዱስ ይሞላባቸዋል። ከዛ በኋላ የእግዚአብሔርን ቃል ይናገራሉ፣ ወንጌሉን በኃይል ይሰብካሉ ማለት ነው። አንዳንድ ጊዜ እኮ ከዚህ በፊት የሆነ ጊዜ ያነበባችሁት ቃል ወደ ውስጣችሁ በሆነ ታይም ላይ ዘሎ ይመጣል እና ለምን እንደመጣ እንኳን አታውቁም። የቱ ጋር እንዳነበባችሁት መቼ እንዳነበባችሁት ትዝ ላይላችሁ ይችላል። ነገር ግን መንፈስ ቅዱስ ያንን ነገር ወደ ውስጣችሁ ወደ ልባችሁ ይወረውሯል። ስለዚህ መንፈስ ቅዱስን ይሄንን ነገር ብንጠይቀው በሕይወታችን ላይ እንደዚህ አይነት አቅምንና ኃይልን ይሰጠናል ማለት ነው። ሁለተኛ የምንፈታበትን መንገድ ደግሞ ምክንያት የሚሆነውን መንገድ ልንገራችሁ። ምንድነው ካላችሁኝ የእግዚአብሔርን ቃል ስለማናሰላሰል
አብዛኞቻችን የእግዚአብሔርን ቃል እናነባለን። ካነበብን በኋላ ግን መጽሐፍ ቅዱስን ዘግተን እናስቀምጣለን። ከዛ በኋላ መልሰን ያንን ቃል አናስበው። ስለዚህ ከውስጣችሁ ይሄዳል፣ ይጠፋባችኋል ማለት ነው። ለምንድን ነው የሚጠፋብኝ ካላችሁ አይምሯችሁ ፎከስ ማድረግ ወይም ደግሞ ትኩረት ማድረግ ስለማይችል። አንድ ነገር ላይ ትኩረት ማድረግ የማይችሉ ሰዎች ምንም ነገር ማስታወስ አይችሉም። ስለዚህ የትኩረት አቅማችሁን መጨመር አለባችሁ። የትኩረት አቅማችሁን ደግሞ የምትጨምሩት እንዴት ነው ከተባለ የእግዚአብሔርን ቃል በማሰላሰል። የእግዚአብሔርን ቃል እጅግ በጣም የምታሰላስሉ ከሆነ አንድ ነገር ላይ ትኩረት አድርጋችሁ የመቆየት አቅማችሁ በጣም ይጨምራል። ያን ጊዜ የማስታወስ አቅማችሁ እንኳን እየጨመረና እየታደሰ ይመጣል ማለት ነው። ስለዚህ አንድ ሰው መጽሐፍ ቅዱስን ካነበበ በኋላ ዘግቶ ወደ ሌላ ሐሳብ በፍጥነት መሄድ የለበትም። አይናችሁን ጨፍናችሁ በትንሹ ለ10 ለ15 ደቂቃ ከቻላችሁም እስከ 30 ደቂቃ በዛች በአንዷ ጉዳይ ላይ እያሰላሰላችሁ ልትቆዩ ያስፈልጋችኋል። እንዴት ነው ማሰላሰል የምችለው ካላችሁኝ ይህንን ነገር ተጠቀሙ። አንድ የእግዚአብሔርን ቃል ትይዛላችሁ። ለምሳሌ እግዚአብሔር እረኛዬ ነው የሚያሳጣኝም የለም የሚለውን ለማሰላሰል ከፈለጋችሁ ይህንን ቃል ትይዙና አንድ ነገር ትጠይቃላችሁ። ዳዊት እግዚአብሔር እረኛዬ ነው አለ። ስለዚህ እረኛ የሚያስፈልገው ምንድን ነው ብላችሁ ማሰብ መጀመሪያ። አያችሁ፣ ጥያቄዎችን በመጠየቅ ነው ማሰላሰል የምትችሉት። ጥያቄ ስትጠይቁ ለዛ ነገር መልስ ትቀበላላችሁ። ከዛ ደግማችሁ በሌላው ሐሳብ ላይ ትጠይቃላችሁ። እሱን ደግሞ ያብራራላችኋል። በዚህ መንገድ ውስጣችሁ በፍጹም የማይጠፋ ኢሜጅ እንደ ምስል ሆኖ አይምሯችሁ ውስጥ ይጣበቃል ማለት ነው። ባይዘዌይ በንግግር ከሰማችሁት ነገር ይልቅ በስዕል ወይም በቪዲዮ ያያችሁት ነገር ውስጣችሁ የመቀመጥና ሴቭ የመደረግ አቅም አለው። ስለዚህ በምታሰላስሉበት ጊዜ ውስጣችሁ ላይ ፒክቸር ስዕል ይፈጠራል፣ እንደ ቪዲዮ ይፈጠራል። በዛ መንገድ ውስጣችሁ ላይ ያንን ነገር ታስቀምጡታላችሁ ማለት ነው። ስለዚህ እግዚአብሔር እረኛዬ ነው። እረኛ የሚያስፈልገው ምንድን ነው? አንደኛ በጎች ናቸው፣ ሁለተኛ ከብቶች ናቸው። ስለዚህ ዳዊት የከብት ጠባቂ ነበር ወይስ የበግ ጠባቂ ነበር? የበግ ጠባቂ ነበር። ስለዚህ እግዚአብሔር እረኛዬ ነው ሲል እኔ በግ ነኝ እያለ ነው ማለት ነው። እረኛ ለበጎቹ ምን ያደርጋል ብላችሁ ትጠይቃላችሁ። እረኛ ለበጎቹ አንድ ነገር ያደርጋል። ምን? ጠላት ሲመጣባቸው ከጠላታቸው ይጠብቃቸዋል፣ ፕሮቴክት ያደርጋቸዋል፣ ይከልላቸዋል። ደግሞ ሌላ የማያገባቸው ቦታ ውስጥ ገብተው የሰውን ነገር እንዳያበላሹ ከዛ ነገር እንዲመለሱ ደግሞ ይከለክላቸዋል። ከዛስ የሚያሳጣኝም የለም። በጎቹን እረኛው ምንም ነገር አያሳጣቸው። የሚበሉትን ይሰጣቸዋል፣ የሚጠጡትን ይሰጣቸዋል። ለነሱ ብቻ አይደለም፣ እነሱ ለሚወልዱት ግልገል እንኳን ሳይቀር ያስብለታል። ስለዚህ የሚያሳጣኝ ምንም ነገር የለም። እንደዚህ እየጠየቃችሁ እያሰባችሁ በፒክቸር እያያችሁ እረኛ በጎቹን ሲጠብቅ እያያችሁ ሁሉንም ነገር እየሳላችሁ ውስጣችሁ ላይ ተቀርጾታላችሁ ማለት ነው። በዚህ ጊዜ ነገሮችን የማስታወስ የእግዚአብሔርን ቃል እያንዳንዱን ወርድ የማስታወስ አቅም ይኖራችኋል ማለት ነው። እንደዚህ አሰላስላችሁ ውስጣችሁ ያስቀመጣችሁት የእግዚአብሔር ቃል ሬማ ሆኖ ይወጣል ከእናንተ፣ ሕያው ሆኖ ሕይወት ያለው መንፈስ ያለው ሆኖ ይወጣል። ያን ጊዜ የጨለማውን ኃይል መቆራረጥ፣ ማሸነፍ፣ የሰዎችንም ልብ ነክቶ ድል ማድረግ ይችላል ማለት ነው። የእግዚአብሔርን ቃል ምዕራፉን፣ ጥቅሱን ምናምን ማስታወስ የሚባለው ነገር ጋር ስንመጣ ያ ነገር ሰዎች እንዲመቸን እንድናነብ ከፋፍለን እንድናነባው ያዘጋጁልንና ያመቻቹልን ነገር ነው። ያህንን ነገር ማወቃችሁ ጥቅሙ ምንድነው ካላችሁኝ፣ ከሰዎች ጋር በምትወያዩበት በምታወሩበት ጊዜ ስፍራውንና ቦታውን ጠቅሳችሁ ለሰዎቹ መልስ ለመስጠት ይጠቅማችኋል፣ ወይም ለማስተማር ለመገሰጽም ይጠቅማችኋል ማለት ነው። ስለዚህ ያንን መያዛችሁ አይከፋም፣ መልካም። በእነዚህ መንገዶች ይህንን ነገር ማሸነፍ ድል ማድረግ ትችላላችሁ። ተባርካችኋል ቅዱሳን። ጌታ መቀበል ፈልጋለሁ የምትሉ ሰዎች ምጸልዩን ጸሎት ከጸለያችሁ በኋላ መጨረሻ ላይ በሚቀመጠው ስልክ ቁጥር ጌታን ተቀብያለሁ መማር ፈልጋለሁ እያላችሁ ሜሴጅ ትልኩልኛላችሁ። እኔ የምለውን በማለት ኢየሱስን ወደ ሕይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኝ አመሰግናለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ፣ ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጄአለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ።
ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግናለሁ። አሁን ልጅ ነኝ። ይህን እድል ስለሰጠኝ አመሰግናለሁ። አሜን፣ አሜን፣ አሜን። አሁን ጌታን እንደ ግል አዳኛችሁ አርጋችሁ የተቀበላችሁ ሰዎች ትምህርት ለመማር በዚህ ስልክ ቁጥር ደውሉልኝ 0920 999642። ተባረኩ። ተባርካችኋል፣ ተወዳችኋል። እኔ አገልጋይ ፊልሞን ነኝ። እዚህ ጋር የሚመጣውን ቪዲዮ እየነካችሁ ማየት ትችላላችሁ። ሻሎም